ከማንም ፓርቲ ነፃ ዝኾነ ናይ መንግስቲ ኃይሊ በመንግስት ዝእዘዝ ወደ ትግራይ ገባ የተባለው አዲሱ ጦር ወንድማማቾች እርስ በርስ እንዳይገዳደሉ አሁኑኑ በፍጥነት አስቆሙ ሲሉ ጥሪ ያቀረቡ ናቸው። እንመለስበታለን። በባህር ዳር የታሰሩት የሕክምና ባለሙያዎች እንዲፈቱ ዓለም አቀፍ ጥሪ ቀርበዋል። ክሪፕቶ ማይኒንግ ኩባንያዎች የፈጠሩት የኃይል መቆራረጥ በ9 ወር ብቻ ከዘርፉ ተገኘ የተባለው $55 ሚሊዮን ጉዳይም ትኩረታችን ነው። ባለሀብቱ ከሀገር ሊባረር ነው ተብሏል። እናት ፓርቲ ለዓለም አቀፉ ማህበረሰብ አፋጣኝ ጥሪ አቅርበዋል። እንዲሁም በምንዛሬ የተመለውጥ ምክንያት የኢትዮጵያ ዕዳ ክፍያ ጫና እንደሚጨምር ተሰምቷል። ሌሎች ጉዳዮችም ተካተዋል። ጤና ይስጥልን። የዕለቱ መረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች በዝርዝር እንመለከታለን። ራችሁን ቆዩም። ወደ ቀዳሚ ጉዳያችን አመራን። ወደ ትግራይ ገባ የተባለው አዲሱ ጦር ከትናንት ጀምሮ የትግራይ ማህበራዊ ትስስር ገጽ ሚዲያዎች ወንድማማቾች እርስ በርስ እንዳይገዳደሉ ከወዲሁ አሸማግሉ ሲሉ ጥሪ በማስተላለፍ ላይ ናቸው። ምክንያቱ ደግሞ ከዚህ ቀደም ከህወሓት ተገንጥለው የራሳቸውን ወታደራዊ ኃይል ሲያደራጁ የነበሩ ኃይሎች ከነበሩበት አፋር ክልል ወደ ትግራይ መመለሳቸውን ተከትሎ ነው። እነዚህ ራሳቸውን ሐራ መሬት ብለው የሚጠሩ የቀድሞ የትግራይ ኃይል አዛዦች፣ የጊዜያዊ አስተዳደር አመራሮችና ተዋጊዎች በአፋር ክልል ወታደራዊ ስልጠና ሲያጠናክሩ ቆይተዋል። ህወሓትን እናስወግዳለን የሚል ዓላማ ያላቸው ታጣቂዎች አሁን ከነበሩበት ሰሜናዊ አፋር ክፍል ወደ ትግራይ ተመልሰው መግባታቸውን ተከትሎ ብዙዎች በትግራይ የእርስ በርስ ጦርነት እንዳይጀመር ስጋታቸውን እየገለጹ ይገኛሉ። እነዚህ ራሳቸውን አንዴ ሐራ መሬት ሌላ ጊዜ ሰላም ኃይል ብለው የሚጠሩ ታጣቂዎች ተገንጥለው ራሳቸውን ለማደራጀት የወሰኑት የደብረጽዮን ህወሓትና ይህን ኃይል የሚደግፉ ወታደራዊ ኃይሎች የትግራይን ጊዜያዊ አስተዳደር መዋቅር መቆጣጠር ሲጀምሩ ነበር። እዚህ መነሻ የፖለቲካ ነጻነት ሲሉ በጀመሩት እንቅስቃሴ ጠቅላይና አምባገነን በማለት የሚጠሩትን ህወሓት ማስወገድ ወደሚል ዓላማ ተሸጋግረዋል። የቀድሞ የህወሓት ከፍተኛ አመራር ቢተው በላይ ልጅ የሆነውና በሰሜን ጦርነት ከህወሓት ታጣቂዎች ጋር ወደ በረሃ እንደወረደ የሚነገርለት ሸዊት ቢተው የሐራ መሬት አቀንቃኝ ሆኖ ያለፉትን ወራት በአፋር አሳልፏል። የቀድሞ ድምፃዊ የአሁኑ ታጋይ ሸዊት ቢተው እንደሚለው ዓላማቸው ስልጣን ከህወሓት መንጠቅ፣ በትግራይ ተዋጊ ኃይሎች ያሉትን ወኪሎችን ከቦታቸው ማስወገድ ነው ሲል መናገሩን ወጋታ ፋክት የተሰኘው የመረጃ ምንጭ ዘግቧል። ሐራ መሬት የተሰኘውን ኃይል ፌዴራል መንግስት ደግፈዋል የሚሉ መረጃዎች ቢኖርም የወታደራዊ ኃይሉ አዛዥ ጄኔራል ወዲ አንጥሩ እኛ ከየትኛውም ኃይል ድጋፍ አላገኘንም ሲሉ ለቢቢሲ ትግረኛ በሰጡት ቃለ ምልልስ አስተባብለው ነበር። ከወራት የአፋር ክልል ወታደራዊ ዝግጅት በኋላ ይህ ኃይል አሁን ወደ ትግራይ መመለሱ እየተሰማ ነው። ይህንን ተከትሎ ራሱን ቲዲኤፍ ብሎ የሚጠራው የህወሓት ወታደራዊ ቡድን በዚህ ሐራ መሬት ኃይል ላይ እርምጃ ወስዳለው ሲል አስጠንቅቋል። ይህ ክስተት ነው በዚህ ሰዓት በትግራይ ዳግም ግጭት ሊቀሰቀስ ነው የሚል ስጋት እንዲነሳ ምክንያት የሆነው። ብዙዎችም ከፕሪቶሪያው ስምምነት በኋላ የተረጋጋ የመሰለው ትግራይ ዳግም በወንድማማቾች ግጭት አዙሪት እንዳይገባ ከወዲሁ አስቁሙት ሲሉ ጥሪ ያቀረቡ ነው። ከዚሁ ጋር በተያያዘ ሳልሳይ ወያነ ትግራይ ሳወት የህወሓት ክፍፍልን ተከትለው ለሁለት የተከፈሉት ትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን አስታውቋል። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርበዋል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንዱ የህወሓት ክንፍ ያጋደለ የተባለትን የአቋም መግለጫ በማንጸባረቃቸውም በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይታወሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ታጣቂ ኃይል እንዲፈጠር ምክንያት ሆኗል። አዲሱ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል ጋር የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካቶች ዘንድ ተፈጥሯል ሲል ዶቼ ቬለ ዘግቧል። በባህር ዳር የታሰሩት የሕክምና ባለሙያዎች እንዲፈቱ ዓለም አቀፍ ጥሪ ቀረበ። ባለፈው ሳምንት ሰኔ 18 ቀን 2017 ዓ.ም ቀትር ላይ በአማራ ክልል መዲና ባህር ዳር ከተማ በጸጥታ ኃይሎች በቁጥጥር ስር የዋሉት የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነ እንዲፈቱ ነው ዓለም አቀፉም የሰብአዊ መብት ተቆርቋሪ ተቋም አምነስቲ ኢንተርናሽናል ይጠይቃል። አምነስቲ ኢንተርናሽናል የአማራ ክልል ፖሊስ ኮሚሽን በባህር ዳር ከተማ በቁጥጥር ስር አውሎ ለእስር የዳረጋቸውን ዶክተር ዳንኤል ፈንታን ያለምንም ቅድመ ሁኔታ ሊፈቱ ይገባል ብለዋል። የዶክተር ዳንኤል ፈንታን የዘፈቀደ ስራ አሳስቦኛል ያለው አምነስቲ እስሩ የኢትዮጵያ መንግስት ባለስልጣናት ለህግ የበላይነት ተገዢ ባለመሆን የግለሰቦችን ሀሳብን በነጻነት የመግለጽ በነጻነት የመሰብሰብ መብትን ባለማክበር በተደጋጋሚ ህግ እንደሚጥሱ ማሳያ ነው ሲል ተችቷል። አምነስቲ መግለጫው ለፖለቲካ ጥቅም ሲባል ግለሰቦችን እያሰሩ መክሰስ አሳሳቢ ልማድ ሆኗል።
ይችላል ሲል አስጠንቅቋል። እንዲህ ያሉ ድርጊቶች የሕግ የበላይነትን ከመሸርሸራቸው ባለፈ በአገሪቱ ውስጥ ፈላጭ ቆራጭ የሆኑ አካሄዶች እንዲለመዱ ያደርጋል ሲልም አሳስቧል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና ጽንስ ስፔሻሊስት ሬዚደንት ዶክተር ዳንኤል ፈንታነ በባህር ዳር ከተማ በቁጥጥር ስር መዋሉ ይታወሳል። ዶክተር ዳንኤል ሰኔ 18 ቀን 2017 ዓ.ም 7 ሰዓት ተኩል አካባቢ በጸጥታ ኃይሎች በቁጥጥር ስር መዋላቸውን በባህር ዳር ከተማ 13ኛ ፖሊስ ጣቢያ በእስር ላይ እንደሚገኙም ዘገባው አካቷል። ነገር ግን እዚያ ያሉ ሰዎች እንደተናገሩት ማንኛውም ጊዜ ወደ አዲስ አበባ ሊወስዱት ይችላሉ ሲሉ ምንጮች መናገራቸውን ዘገባው ጠቁሟል። ዶክተር ዳንኤል በቁጥጥር ስር የዋሉት የጤና ባለሙያዎች የተሻሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት 4 ጀምሮ ሀገር አቀፍ የስራ ማቆም አድማ ማድረጋቸውን ተከትሎ ነው። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ዘንድ ሰፊ ተቀባይነትን ያገኙት ዶክተር ደቦል የተሰኘ የፌስቡክ ገጽን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚናን ተጫውተዋል። መታሰራቸው የተሰማውም ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄዎች በፖለቲካ ነጋዴዎች ተጠልፏልና ጉዳዩ ከእንግዲህ በእጃቸው አይደለም በማለት ካስጠነቀቁ ከቀናት በኋላ ነው። ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ባደረጉት ውይይት የመፍትሄው መንገድ ከእጃችሁ ተወስዷል ሲሉ ገልጸው የአገልግሎት ልምድ የሌላቸው ጉዳዩን ይዘውታል ማለታቸው አይዘነጋም። ክሪፕቶ ማይኒንግ ኩባንያዎች የተፈጠሩት የኃይል መቆራረጥ ከአቅም በላይ ነው ተብሏል። ተቃራኒው ደግሞ በ9 ወር ብቻ ከዘርፉ $55 ሚሊዮን መገኘቱ ተሰምቷል። ኢትዮጵያ ባለፉት 10 ወራት ከቢትኮይን ማይኒንግ $55 ሚሊዮን መሰብሰቧ ተሰምቷል። ገቢው የተገኘው በማስተላለፊያ መሰረተ ልማቶች እጥረት ምክንያት ይባክን የነበረውን የኤሌክትሪክ ኃይል ለቢትኮይን ማይኒንግ በማዛወር ነው ተብሏል። በዚህም የኢትዮጵያ ኤሌክትሪክ ኃይል ከአጠቃላይ ዓመታዊ የገቢው 18% ያሉን መሰብሰብ ችሏል። ቢትኮይን ማይኒንግ ውስብስብ ስሌቶችን በመጠቀም የክሪፕቶ ግብይቶች የሚረጋገጡበት መንገድ ነው። ለዚህም ቀንና ሌሊት የሚሰሩ አዳዲስ ዘመናዊ ኮምፒውተሮችን የያዘ መጋዘኖች የሚጠይቅ እንደሆነና ብዙ የኤሌክትሪክ ኃይል እንደሚፈልግ የመንግስት ሚዲያዎች ዘግበዋል። ያም ሆኖ ግን የተፈጥሮ ጋዝና ኤነርጂ ባለስልጣን ያስጠናው ጥናት እንደሚያሳየው የክሪፕቶ ማይኒንግ የተስፋፋ መምጣት በአገሪቱ የኃይል መቆራረጥ እንዲከሰት ምክንያት ሆኗል። ከ2022 በኋላ በኢትዮጵያ እንዲንቀሳቀሱ የተፈቀደላቸው ክሪፕቶ ማይኒንግ ኩባንያዎች አሁን ላይ 8 ቴራዋት ወይንም 8 ሚሊዮን ሜጋዋት ኃይል የሚጠቀሙበት ደረጃ ላይ ደርሷል። ይህ ደግሞ የአገሪቱ 30% ፍላጎትን ይሸፍናል። የዘርፉ ባለስልጣናት የክሪፕቶ ማይኒንግ መስፋፋት የውጭ ምንዛሬ ለማግኘትና የዲጂታል መሰረተ ልማት ለማጠናከር እንደሚያግዝ ቢገነዘቡም የተጠቀሙ የሚገኙት የኃይል መጠን መብዛት ግን በውጤታማነታቸው ላይ ክርክር እንዲያነሱ አድርጓቸዋል። 50% የኢትዮጵያ ሕዝብ የኤሌክትሪክ ተጠቃሚ ባልሆነበት ሀገር ክሪፕቶ ማይኒንግ ካለው የኃይል መጠን 30% ያሉን እየወሰደ ከቀጠለ አሁን ካለው የኤሌክትሪክ አቅርቦት እድገት ጋር የማይመጣጠን ነው ብለዋል የተፈጥሮ ጋዝና ኤነርጂ ባለስልጣን ያስጠናው ጥናት። በምንዛሪ ተመለውጥ ምክንያት የኢትዮጵያ ዕዳ ክፍያ ጫና እንደሚጨምር ተሰማ። የገንዘብ ሚኒስትሩ አህመድ ሺዴ ኢትዮጵያ ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላ በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ አስታውቋል። ሚኒስትሩ ለተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሪ ተመን ኤክስቼንጅ ሬት ለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ ይጨምራል። አህመድ ሺዴ አክለውም ባለፉት 2 ዓመታት ሲካሄድ የነበረው የሁለትዮሽ ብድሮች ባይላተራል ሎንስ ድርድር መጠናቀቁን ተከትሎ ኢትዮጵያ በሚቀጥለው ዓመት ዕዳ ክፍያ መፈጸም ትጀምራለች። እነዚህ ክፍያዎች መንግስት ላለፉት 15 ዓመታት ሲበደረው የቆየው ብድር አካል እንደሆኑም ተጠቁሟል። የቡድን 20 የጋራ ማዕቀፍ ኮመን ፍሬምወርክ ስምምነት በቅርቡ የሚፈረም ሲሆን ክፍያዎች በሚቀጥለው ዓመት በተያዘው መርሃ ግብር መሰረት እንደሚጀምሩም ሚኒስትሩ ገልጿል። ምንም እንኳን በዶላር ደረጃ የዕዳ እፎይታ ቢገኝም በብር ሲሰላ የሚከፈለው መጠን ይጨምራልም ብለዋል። ይህ የገንዘብ ምንዛሪ ለውጥ የሚያስከትለው ጭማሪ ከዕዳ ክፍያዎችና ከማህበራዊ ድጎማዎች ጋር ተዳምሮ ከመደበኛ በጀት ውስጥ ከ50% በላይ የሚሆነውን ይሸፍናል ተብሎም ይጠበቃል። ይህ ሁኔታ መንግስት ከቀድሞ ጊዜ በተለየ መልኩ ከፍተኛ የሆነ የወጪ ኃላፊነት እንዲሸከም ያስገድደዋል። ሚኒስትሩ ይህንን ጭማሪ ያስከተለው የሀገሪቱ ማክሮ ኢኮኖሚ ማሻሻያ መሆኑን ገልጸዋል። የዘርፉ ባለሙያዎች በኩላቸው መንግስት በኢኮኖሚ ማረጋጋት ላይ ያተኮሩ ማሻሻያዎችን እያደረገ ቢሆንም የገንዘብ ምንዛሪ ተመለውጥ የሚያስከትለው የዋጋ ንረትና የበጀት ጫና አሁን ባለው የኢኮኖሚ ምህዳር ውስጥ አዳዲስ ፈተናዎችን ይዞ እንደሚመጣ በተደጋጋሚ መናገራቸው ይታወቃል። እናት ፓርቲ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ። ፓርቲው ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ሲል ጠቁሟል። የሀገሪቱን ዓለም አቀፍ ተቋማት የዜጎች ሕይወት ሲቀጠፍ ዝምታ መምረጣቸው መጥቀስ እናት ፓርቲ ተቃውሞውን አሰምቷል። ፓርቲው አያይዞም ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀ አይደለም ሲል አመልክቷል። ፓርቲው ይህንን ያለው ባወጣው መግለጫ ላይ ነው። በዚሁ መግለጫ ላይ ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ስሙ መቃ በሚባል ስፍራ በአካባቢ በሚንቀሳቀሱ ታጣቂዎችና
በመንግስት ጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የመንግስት ጸጥታ ኃይሎች መገደላቸውን አውስቷል። ባለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቅ አይደለም ሲል መግለጫውን የቀጠለው ፓርቲው በተለይ ሃይማኖት አባቶችና ሹፌሮች ግድያ የቀን ተቀን ዜና ስለመሆኑ ጠቁሟል። በየጊዜው በዜጎች ላይ የሚፈጸመውን የግድያ ድርጊት ከቁብ ቆጥሮ የሚሞግት አካል አለመኖሩን የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋ ሞልቶ ሲፈስ ድምጽ አያሰሙም በማለት በአብነትነት በመጥቀስ ወቅሷል። ከዚህም ባለፈው ዓለም አቀፍ ተቋማት የዜጎች ሕይወት ሲቀጠፍ ዝምታ መምረጣቸውን በማንሳት የነቀፈ ሲሆን የንጹሃን ደም ግን አሁንም በየቀኑ ይጣራል ሲል መግለጫው ላይ አመልክቷል። በመጨረሻ ባለ ሀብቱ ከሀገር እንዲባረር ውሳኔውን አጤነዋለሁ። ለጊዜው ግን የሚሰጠው መጠነ ሰፊ ድጎማ ይነሳበታል። ይህ አነጋጋሪው ፕሬዝዳንት ዶናልድ ትራምፕ ስለ አጋራቸው ኤሎን መስክ የተናገሩት ነው። ትራምፕ ለቢሊዮነሩ መስክ የሚደረገው ድጎማ ቢቆም ሱቁን ዘግቶ ወደ ደቡብ አፍሪካ ይመለሳል ሲሉ ነው የተናገሩት። ፕሬዝዳንቱ እንዳስታወቁት የመንግስት ቅልጥፍና ክፍል ለቴስላ የሚሰጠው ድጎማ እንዲታይ ሀሳብ ያቀረቡ ሲሆን ለቱጃሩ ኤሎን መስክ ኩባንያዎች የሚሰጡ ድጋፎች ገንዘብ ለመቆጠብ ጥቅም ላይ እንዲውል አሳስበዋል። ትራምፕ ይህንን አስተያየት የሰጡት የዓለማችን ባለጸጋው መስክ በትራምፕ አሰራር ላይ ከፍተኛ የግብር ቀነሳና የወጪ ሂሳብ ረቂቅ ላይ ትችቱን ማቅረቡን ተከትሎ ነው። ኤሎን በታሪክ ውስጥ ከማንኛውም የሰው ልጅ የበለጠ ድጎማ ሊያገኝ ይችላል። እናም ያለ ድጎማ ኤሎን ምናልባት ሱቁን ዘግቶ ወደ ደቡብ አፍሪካ ይመለሳል። ካሁን በኋላ የሮኬት ማስወንጨፊያ፣ የሳተላይት ወይም ኤሌክትሪክ መኪና ማምረት የለም። እናም ሀገራችን ታተርፋለች። ምናልባት የመንግስት ቅልጥፍና ይህንን መመልከት አለበት ብለዋል። ለትራምፕ ጽሑፍ ምላሽ የሰጠው መስክ የራሱ ንብረት በሆነው ማህበራዊ ሚዲያ ኤክስ ላይ ለኩባንያዎች የሚደረግ ድጋፍ ካለ አሁኑኑ ማቆም ትችላላችሁ ሲል አጋርቷል። ትራምፕ ከዚህ ቀደም በሰኔ ወር መጀመሪያ ላይ ግንኙነታቸው ሲሻከር በማህበራዊ ድረገጾች ላይ በተፈጠረው ሁለንተናዊ ፍጥጫ በህጉ ላይ በተፈጠረው ግጭት የመስክን የመንግስት ድጎማና ኮንትራቶች እንደሚያቋርጡ ዝተው ነበር። ይህም እንደ ተንታኞች ገለጻ ከሆነ የአሜሪካ ዕዳ ወደ 3 ትሪሊዮን ዶላር እንደሚጨምር ተናግረዋል። የኤሎን መስክ ቢዝነሶች የሮኬት ኩባንያና የስፔስ ኤክስ 22 ቢሊዮን ዶላር የሚጠጋም የፌዴራል ስራ ውል ያላቸው ሲሆን ይኸው የስራ ውል የሳተላይት ክፍሉ ስታርሊንክን ያጠቃልላል። መስክ በበኩሉ የትራምፕ አሰራር ወጪና ገቢ ኪሳራ በማጋለጥ የሀብት ማጣት የሚመጣ ከሆነ ይምጣ ሲል መናገሩ ይታወሳል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።